አፍሪካ ውስጥ ቀላል የሚባል ጉዞ እንደማይጠብቀኝ ምልክቶችን እየተመለከትኩ ነው። እኔና ሁለት ጓደኞቼ አንድ ላይ አለን። በሞሮኮ ውስጥም ብዙ ጊዜያቶችን አሳልፈን እያቋረጥን ወደ አልጄሪያ ገባን። በዛ ሰዓት እንግዲህ መኪናችንንም እያሰራን እያስጠገንን ከጓደኛዬ ጄፍ አጎት የተቀበልነውን 100 ፓውንድ እዛው ጨረስ ነው ማለት እንችላለን። የቱ ጋር ደረሳችሁ ብላችሁ ብትጠይቁን አድራር ወደ ተባለች ትንሽዬ ከተማ ደርሰናል። ደቡብ አልጄሪያ ነች ማለት ነው። ልክ ሰሃራ ዴዘርትን ልንገባ ስንል ያለችዋ ከተማ ነች። አሁንም ተመልሰን 0 ነጥብ ላይ ቁጭ ያለን። የነበረን ገንዘብ አልቋል። ምግብ ጨርሰናል። መኪና ማሰሪያ ብር የለንም። በዚህ ላይም ደግሞ አንዱ አብሮን የተጓዘው ጓደኛችን ከዚህ በላይ እኔ መቀጠል አልችልም እየታመምኩ ነው አለ። ከቀረችን ትንሽዬ ገንዘብ ላይ የራሱን ድርሻ ወሰደ። የመጣንበትን የመኪና ጉዞ ወደ 500 ማይል ርቀት የሚሆነውን በእግሩ ተጉዞ ወደ ኢንግላንድ ለመመለስ ያስባል። አንዴ ሜዲትራኒያን ሲ ጋር ከደረሰ ከዛ በኋላ መርከብን ተሳፍሮ ኢንግላንድ መግባት ይችላል ማለት ነው። አሁን 2 ሆነን እኔና አንድ ጓደኛዬ ብቻ ቀረን። ምን ልንሰራ ነው እዚህ የመጣ ነው የሚለውን ጥያቄ መጠየቅ ጀመር። የ21ና የ20 ዓመት ዕድሜ ወጣቶችንን በጣም ታመናል። በተጨማሪም ገንዘብ የለንም። በጣም ተዳክመናል። ከመኖሪያ ቤታችን ወይንም ከሀገራችንም ረጅም ርቀቶችን ርቀን የተገኘን። ለምንድን ነው የመጣ ነው የሚለው ጥያቄ ምክንያቱን ላልናገኝለት አንቻልም። በቃ አንድ የምናውቀው ነገር ጎላችን ወይንም ደግሞ ግባችን እሱ ነው ብለን ወስነን መነሳታችን ነው። ግባችን ደግሞ የት ነው? ጆሃንስበርግ መገኘት። በጊዜው ወጣትነትም አለ ልጅነትም አለ መሰለኝ። ያንን ግብ መለወጥም መቀየርም አልፈልግ ነው። በቃ ጆሃንስበርግ እንሄዳለን ብለናል። እዛ ነው የምንገኘው አለ። ተስፋ ለመቁረጥ ጫፍ ላይ የደረስን 2 ወጣቶች ነን። ነገር ግን እንዴት ልትቀጥሉ ቻላችሁ? እንዴት ልታልፉ ቻላችሁ ካላችሁን በሮበርት ደብሊው ሰርቪስ የተጻፈ የግጥም መድብል ነበርና እሱን ለማንበብ ነው የወሰንነው። ታዲያ ሮበርት ማን ነበረ ካላችሁ በመጀመሪያው የዓለም ጦርነት ጊዜ የአምቡላንስ ሹፌር ሆኖ ያገለግል ነበር። በዛም ወቅት ወታደሮቹ በጣም ሲዳከሙ ወይንም ተስፋ ለመቁረጥ ሲደርሱ ይመለከትና እነሱን ከዛ ሀዘናቸው ለማውጣት ከዛ ድካማቸው ለማውጣት ብሎ ቁጭ ብሎ ግጥሞችን ይጽፍ ነበር። ያንን ግጥም ነው እንግዲህ ያሳተመው። አሁን እሱ ከጻፋቸው ግጥሞች ውስጥ አንድ በጣም ልባችን ውስጥ የቀረ አለ። ያንንም ጊዜ ያለፍንበት ግጥም ካሪ ኦን ይሰኛል። ቀጥሉ እንደማለት ነው። ግጥሙንም በቀላሉ ላስታውሳችሁ ብል እንደዚህ ይል ነበረ። ሁሉም ነገር በጣም ትክክል በሆነበት ጊዜ መፋለም ቀላል ነገር ነው። ድል እየመጣ እንደሆነም ስታውቁ መደሰታችሁና መጨፈራችሁም በጣም ቀላል ነው። ሁሉም ነገር ባሰባችሁት መንገድ ካልሄደ ግን የዛኔ የተለያየ ዜማ ይሆናል። ሟች እንደሆናችሁ ታውቁታላችሁ። ፍልሚያው 10 ተጋጣሚ ከአንድ ወታደር ጋር እንደሆነ ይሰማቸዋል። ተስፋ የምትባልም ነገር የለችም። ቀና በል ወታደር፣ እንደምንም ብለህ ቀጥል። ሞት መስሎ የሚመጣው ነገር ትንፋሽህ እስካልተቋረጠ ድረስ በፍጹም እንዳያስቆምህ። በል ቀጥል ልጄ ይላል። አሁን እቺን ግጥም በምናነብባት ሰዓት ላይ ሰሃራ ዴዘርት ውስጥ ተገኝተናል። እንግዲህ ዓለማችን በጣም ትልቅ የሚባለው በረሃ ውስጥ ነን። ወደ 5000 ማይል ስፋት ያለው በረሃ ነው። እኛም ለመጀመሪያ ጊዜ እዛ በረሃ ውስጥ ስንገባ ያገኘነው ክፍል ባዶ የሚባለው የበረሃው ክፍል ነው። ይህም ክፍል 500 ማይል ርቀት አለው። ያ ሁሉ 500 ማይል ሙሉ ምንም አይነት ነገር የለም። አንዲት ወፍ እንኳን አትመለከቱ። በሕይወታችን ምን አይነት ውሳኔ ወሰነን እዚህ ቦታ ልንመጣ እንደምንችል ምን አይነት ትልቅ የሆነ ውሳኔም እንደወሰነን የተገነዘብነው እዛ ቦታ ላይ ስንደርስ ነው። ባለፉት 20 ዓመታቶች ብቻ እዚህ የበረሃው ክፍል ላይ መጥተው 1300 ሰዎች እንደሞቱ ሰምተናል። 42 የሚሆኑ መኪኖች እዛው የበረሃ ክፍል ላይ እንደተበላሹና ሹፌሮቻቸውም ታይተው እንደማይታወቁ ይነገራል። እንግዲህ አሁን በዚህ ሰዓት ላይ እኔና ጄፍ ለብቻችንን ምን እናርግ? እጃችን ላይም የነበረው ገንዘብ አልቋል። ጎማዎቻችን ከጥቅም ውጭ ሆነዋል ማለት ይቻላል። ነገር ግን እንዴትም ብለን ልንቀይር አንችልም። የላንድ ሮቨሩም ታንክ ደግሞ ያቺን ጉዞ የሚያስቀጥለንን በቂ የሚባል ፊውል ወይንም ነዳጅ ሊይዝልን አልቻለም። ስለዚህ ሌላ ታንክ እንደሚያስፈልገንም ተገነዘብን። ታዲያ በዛ ሰዓት ላይ መኪና ቢበላሽ እንኳን የምንሰራባቸው ነገሮች እቃዎች ስለሌሉን ምንም አማራጭ አልነበረንም። ጄፍ ተነስቶ ወደ አልጄርስ በእግሩ ጉዞ ጀመረ። እዛ ከደረሰ በኋላ ገንዘብ ድጋሚ ሊለምን ማለት ነው። ደብዳቤዎቹ ላይ አሁንም አዲስ በሚባል መንገድ መለመን አለበት። ምክንያቱም ባለፈው ለምነን ያገኘነውን ሁሉ አግኝተናል። እሱ ያንን ባደረገበት ሰዓት ላይ እኔ ደግሞ ለእኔ ያስፈልገኛል ብዬ ያሰብኳቸውን ወይንም ደግሞ ለጉዟችን አስፈላጊ ናቸው ብለን ያሰብናቸው ነገሮች እንዳለ መሸጥ ጀመሩ። ምግቦቻችንን፣ መጠጦቻችንን ከሸጥኩ በኋላ ላንድ ሮቨሯን የማሰሪያ ገንዘብ አገኘው ማለት ነው። ስለዚህ ያቺን ላንድ ሮቨር እንደምንም ብሎ እንዲጠግኑልኝ ያደረግኩ። የህይወትና የሞት ጉዳይ ላይ ሲሆን እንዴት አይነት ጥሩ የሚባል ፕሮብለም ሶልቨር እንደምትሆኑ ግራ ነው የሚገባችሁ። በቃ ሌላ ጊዜ እፈታዋለሁ ብላችሁ ማታስቡትን ችግር አሁን ግን የህይወት ጉዳይ ነውና ቁጭ ብላችሁ መፍታት ትጀምራላችሁ። እንግዲህ አሁን የዛኔ ጁን ወር ላይ ነበረን።
ጁን ማለት እንግዲህ አሜሪካና ካናዳ ውስጥ በጣም የሚሞቅበት ጊዜ ነው። ሳሃራ ዴዘርት ላይ ከሆንን ደግሞ ምን ያህል ሊሞቅን እንደሚችል አስቡት። ከሰዓት አካባቢ ላይ 140 ዲግሪ ፋራናይት ይደርሳል ሙቀቱ። በቀጥታ ፀሐዩ እያረፈባችሁ ውሃ ማጠጡ ከሆነ በ20 ደቂቃ ውስጥ እዛ በረሃ ላይ ልትሞቱ ትችላላችሁ። ፈረንሳዮች አልጄሪያን በሚመሩበት ጊዜ ላይ ማንኛውም ወደ ዴዘርቱ የሚሄድ ሰው እያንዳንዱ 19 ሊትር ውሃ ይዞ እንዲጓዝ ጥብቅ ትዕዛዝ አስተላልፈው ነበር። 19 ሊትሩ የሚሆነው ለመቼ ነው ካላችሁ ለአንድ ቀን ብቻ። በአንድ ቀን ውስጥ 19 ሊትር ያስፈልጋቸዋል። በሙቀቱም የተነሳ ትራቭል አረጋለሁ ወይንም ደግሞ እንቀሳቀሳለሁ እጓዛለሁ ካላችሁ ከጠዋት 4 ሰዓት በፊት አሊያም ደግሞ ከቀኑ ከ10 ሰዓት በኋላ ነው መጓዝ ያለባችሁ። ቀን በምሳ ሰዓት ላይ መኪና አስነስቼ እሄዳለሁ ካላችሁ የመኪናችሁ ዘይት ልክ እንደ ውሃ ቀጭን የሆነና ይንቦቆቦቃል፣ እዛው ነው የሚፈላው። ከዛ በኋላ መኪናችሁ ድጋሚ አይንቀሳቀስም፣ አይሰራም ማለት ነው። ስለዚህ አሁን 6 ሳምንታቶችን ስንዘጋጅ ቆየን። ጅብራተር በተባለች በሞሮኮ ከተማ ውስጥ ቁጭ ብለናል። ጄፍም ከወላጆቹ የተወሰነ ገንዘብ ይዞ መጣ። መኪናችንም በጥሩ የሚባል ሁኔታ ላይ ነበረች። አሁን ሁሉም ነገር አሪፍ ነው። ነገር ግን ድንገት እንኳን አንዴ የበረሃውን ጉዞ ከጀመርን በኋላ ነገሮች አልሳካ ቢሉን ቢበላሹብን እንኳን እዛው በረሃ ውስጥ ልንሞት እንደምንችል በደንብ እርግጠኛ ነበር። ትልቁን የሚባለውን ጉዞአችንንም ከመጀመራችን ከ3 ቀን በፊት የተወሰኑ ጀርመኖች በቮልክስቫገን መኪና ውስጥ ቁጭ ብለው ተመለከትናቸው። እነሱም ያንን ሳሃራ በረሃ ለመሻገር እየጠበቁ የነበሩ ናቸው። ነገር ግን የሚያልፉት እነሱ በብዙ ትራኮች ነው። 10-12 መኪና ተደርድሮ አንድ ላይ ለመጓዝ ነው ያሰቡት። እንግዲህ 5 የሚሆኑ ጀርመኖች ናቸው። ነገር ግን በብዙ መኪኖች ታጅበው መሄድ ነው የፈለጉት። ሴፍቲን አስቀደሙ ወይንም ደግሞ ደህንነታቸውን አስጠበቁ ማለት ነው። እኛንም ካገኙን በኋላ ነገር ናቸው እኛም ያጅበን መኪና ቢኖረንም ባይኖረንም መሻገራችን አይቀርም፣ መጀመራችን አይቀርም ስንላቸው 5ቱ ጀርመኖች ከናንተ ጋር ካልሄድን አሉ። የአልጄሪያው መንግስትም እንደዚህ አይነት ሪስኪ የሚባል ወይንም ደግሞ አደጋ ላይ የሚጥላችሁን ስራ ስትሰሩ እሱ ኃላፊነት ላይ እንዳይወድቅ ገና ቦርደሩ ጋር ወይንም ድንበሩ ጋር ከመድረሳችሁ ከ500 ማይል ርቀት ላይ ይህ ሰው ከአልጄሪያ ወጥቷል ብለው ስታምፕ ይመቱላቸዋል ፓስፖርቶቻችሁ ላይ። ስለዚህ ተጠያቂ አይሆንም ማለት ነው። ምንም ነገር ቢፈጠርባችሁ ብትሞቱ፣ በረሃ ውስጥ ብትቀሩ እነሱ ከኃላፊነት የጸዱ ናቸው። የእናንተ ደህንነት ምንም አያሳስባቸው። ስለዚህ ጉዟችንን ከጀርመኖቹ ጋር በማድረግ በማታ እንጀምር ተባባልን። ጉዟችንን እንደጀመርን ገና 50 ማይል ሳይሞላን የጀርመኖቹ መኪና ባንዴ መበላሸት ጀመረ። ረጅም ሰዓታቶችን እዛ ቦታ ላይ ቆመን መኪናው እስኪሰራ መጠበቅ ነበረብን። አቅደን የተነሳ ነው 500 ማይል የሚሆነውን ርቀት በ2 ቀን ለመሻገር ነበር። በ2 ቀን መሻገር ካልቻልን የያዝነው ውሃ በቂ አልነበረም። ስለዚህ የውሃ እጦት ይመጣል። የውሃ እጦት ከመጣ ደግሞ እንሞታለን። ምንም ብናረገው የጀርመኖቹ መኪና ሊንቀሳቀስ አልቻለም። ስለዚህ የኛን ላንድ ሮቨር ተጠቅመን የነሱን መኪና ጎትተን ከዛች በረሃ ከዛች ሳንድ ውስጥ ወይንም ደግሞ ከዛች አሸዋ ውስጥ ጎትተን ልናወጣው ቻለን። ከወጣም በኋላ ግን ብዙ ነዳጅ አባከንን ማለት ነው። እኔና ጓደኛዬ ጄፍ እየተቀያየርን ያንን ላንድ ሮቨር መንዳት ጀመርን። ጀርመኖቹም ከኛ እኩል አብረውን መጓዝ ጀመሩ። አሁን እኩል እየተራመድን ነው ማለት ይቻላል። ያንን የሮበርትን ግጥም እያስታወስን ካሪ ኦን እያልን እያለፍን ነው። ታዲያ ጉዟችንን ያደረግነው ሌሊቱን ሙሉ ነው ብያቸዋለሁ። ጠዋት ሲነጋ 150 ማይል ብቻ ነው የተጓዝነው። ሁላችንም በጣም ተዳክመናል። በተጨማሪም ደግሞ ሰውነታችንም በቃ ቴንስ ሆኗል ማለት ይቻላል። ታዲያ መሃል በረሃው ላይ ወታደሮች አባንድን ያደረጉት ወይንም ወታደሮች ይኖሩበት የነበረ ነገር ግን አሁን ማንም ሰው የሌለበት ረጅም ዓመት ተዘግቶ የተቀመጠ ባዶ ቤት አለ። ልክ እንደ ካምፕ ነገር ነው። እዛ ደርሰን ቶሎ ብለን ከፀሐይዋ እንጠለላለን ብለን ስናስብ ፀሐይዋ በጣም እየበረታችብን መጣች። ታዲያ ምን ማድረግ እንችላለን? በጊዜ ልንደርስ አልቻለም። ምንም ያህል ሳሃራ ዴዘርት ሰፊ ቢሆንም ከመንገዳችሁ ልጠፉ አትችሉም። ትላልቅ የሚባሉ በጣም ጥቋቁር የኦይል ማስቀመጫዎች ወይንም ደግሞ የነዳጅ ማጠራቀሚያዎች በየ5 ኪሎ ሜትሩ ይቀመጡላቸዋል። ሜዳ ነው ብያቸዋለሁ። ምንም ከፍታ ዝቅታ የለውም። ስለዚህ መመልከት የምትችሉትን እንዳለ እያያችሁ ታልፋላችሁ። አንዱን ባረል ስታልፉ አንዱን የነዳጅ በርሜል ካለፋችሁ በኋላ ቀጣዩን የነዳጅ በርሜል ገና ከ5 ኪሎ ሜትር ርቀት ላይ ትመለከቱታላችሁ። ስለዚህ አጠቃላይ የበረሃው ጉዟችሁ የሚሆነው በአንድ የነዳጅ በርሜል ላይ ይሆናል ማለት ነው። በአንድ ጊዜ አንዷን ብቻ እየያዛችሁ አታልፋላችሁ። ምክንያቱም ከ5 ኪሎ ሜትር በኋላ የምታገኟትን የኦይል ባረል ወይንም ደግሞ ያቺን የነዳጅ በርሜል ካያችሁ በኋላ በፊት ያያችሁትን ወይንም ያለፋችሁትን መመልከት አትችሉም። ወዲያውኑ ይጠፋል። የዚህችን ዓለም ከርቭ እየተመለከትን እንደማለፍ አድርጋችሁ ቁጠሩት።
በህይወቴም ከዛ በኋላም ባሳለፍኳቸው ነገሮች ምንም አይነት ነገር መደረግ እንደሚችል ያየሁት በዛ ነው። እያንዳንዱ ትልቅ የሚባል ግብ በትናንሽዬ ዴስቲኔሽኖች ወይንም ደግሞ በትናንሽዬ ቼክ ፖይንቶች እየተመለከትናቸው ልናልፍ እንችላለን፣ አንድ ትንሽዬ እርምጃ ብቻ። ስለዚህ እናንተም ከዚህ ምን መማር እችላለሁ ብላችሁ ካሰባችሁ አይናችሁ እስከሚያየው ድረስ መጓዝ ከቻላችሁ አንዴ እዛ ቦታ ላይ ስትደርሱ ደግሞ ከዛ በኋላ መሄድ የምትችሉትን ያህል ርቀት በአይናችሁ መመልከት ትችላላችሁ። በዚህ ሰዓት ላይ በቃ ፀሐይዋ የኛ ጠላት ሆናለች ማለት ነው። ከጠዋቱ 3 ሰዓት ተኩል ላይ ሲል የሙቀት ደረጃው 110 ዲግሪ ፋራናይት ደርሷል። በቃ በዚህ ሰዓት ምንም ልንንቀሳቀስ አልቻል። መኪኖቹም ደግሞ መንቀሳቀስ እየከበዳቸው ሲመጣ በቃ ሞተር አጥፍተን ቁጭ ለማለት ወሰንን። ኦቭን ውስጥ እንደተቀመጥን ሰዎች ነው የተሰማን። ሙቀቱ ሙቀት አልነበረም። በቃ በምንም ልንከለል አልቻለም። መኪናችን ነች፣ መኪናችንም ደግሞ ኦቭን ሆናብናለች። ውሃ እንደ ልባችን እንጠጣለን። ጠጥተን ግን 2 ደቂቃ ሳንቆይ ጉሮሯችን ድጋሚ እንደ አጥንቶቻችን መድረቅ ይጀምራሉ። ውጪ ብንወጣ ውስጥ ካለውም የባሰው ስለነበረ በቃ በዛችው መኪና ውስጥ ሆነን እንግዲህ ያንን መጥፎ የሚባለውን ጊዜ ያሳለፍን። ቀን 7 ሰዓት እና 8 ሰዓት ላይ 140 ዲግሪ ፋራናይት ደርሶ ነበረ። እስከ 10 ሰዓት ድረስ እንግዲህ በዛው ተቀቅለን ቁጭ ያልን። ቀን 10 ሰዓት ላይ ወደ 105 ወረደልን። እፎ ያልን 11 ሰዓት ከሞላ በኋላ ከ100 ዲግሪ ፋራናይት ዝቅ እያለ መጣ። የዛኔ ጉዟችንንም ጀመርን ማለት ነው። አሁን ታዲያ ሩጫችን ከጊዜ ጋር ሆኗል። በ24 ሰዓት ውስጥ 200 ማይል ብቻ ነው የተጓዝነው። ስለዚህ በአሁኑ 24 ሰዓት ውስጥ 500 እንዲሞላ ግዴታ 300 መሄድ አለብን። በበረሃ ውስጥ ለምለም የሆነ ቦታ እንዳለ ሰማን። ስለዚህ እዛ ወታደሮች በሚቆዩበት ቦታ ጋር መድረስ እንዳለብንም ወሰንን። ሌሊቱን ሙሉ እየነዳን እናልፋለን። ጠዋት ነግቶ ጠዋት 4 ሰዓት ከመሆኑ በፊት እዛ ቦታ ላይ መድረስ እንዳለብን ተነጋገር። ከሐሙስ ጠዋት ጀምሮ አልተኛንም ማለት ይቻላል። አሁን ደግሞ አርብ ምሽት ነው። ለመጓዝ እየሞከርን ነው። ምንም እንኳን ለመፍጠን ብንሞክርም የጀርመኖቹ መኪና አሁንም ድረስ እየተበላሸ አስቸገረን። ሌሊቱን ሙሉ ያንን መኪና ስንሰራ ከዛም ደግሞ ጉዞ ስንጀምር በቃ እዛ ቦታ ላይ መቅረትን አልፈለግንም። ምክንያቱም በጣም ያስፈራል፣ በጣምም አድካሚ ነው። ስለዚህ ኦኤሲሱ ጋር ወይንም ለምለሙ ቦታ ጋር መድረስ እንዳለብን ግልጽ ነበር። ታዲያ ውሃችንም እያለቀ ነው። በነጋታው ልንሞት እንደምንችል እያወቅነው ነው እንግዲህ ቀስ እያለች ፀሐይዋ መውጣት የጀመረችው። ፀሐይዋ እየወጣች እየተመለከትናት የጀርመኗ መኪና አሁንም እያስቸገረችን ነው። ለመጨረሻ ጊዜ ከጠዋቱ 3 ሰዓት ላይ የጀርመኗ መኪና በቃኝ አለች። ታዲያ ቶሎ ብለን 5ቱን ጀርመኖች ላንድ ሮቨሩ ላይ ጫናቸውና ጉዟችንን ጀመረን። በበረሃ ውስጥ ለምለም ቦታ ሲባል ወይንም ደግሞ ኦኤሲስ ሲባል ምን ማለት ነው ካላችሁ ቢያንስ አንድ ጉድጓድ አለ ማለት ነው። ውሃ የምናገኝበትን ቦታ እናገኛለን። ፀሐዩ ምንም ያህል አስቸጋሪ ቢሆንም የከሰዓት ፀሐይ ጋር ከመድረሳችን በፊት እዛ ቦታ ላይ ልንደርስ ቻለን፣ ተረፍን። በዚህ ሰዓት ሁላችንም ምን ያህል ለመሞት ቅርብ እንደነበርን ልብ ብለነዋል። በቃ አስተዋለሁ። ሞሮኮ ውስጥ እንደዛ የሳቁብን አረቦች ለካ የምራቸውን ነው ብለን እንድናስብ ነው ያደረገን። ታዲያ በጊዜው ኦኤሲሱ ላይ ስለደረስን ቢያንስ ቀለል ያለ ቦታ ላይ ነበረን። አሁን ትንሽ እንኳን መረጋጋት የምንችልበት ሁኔታ ላይ ነበር። ግዴታ መኪና ውስጥ መቀመጥ አልነበረብን። አለፍን፣ ጨረስን። ሰሐራ በረሃን ልናልፍ ቻልናል። 2 ቀን ከግማሽ ምንም አይነት እንቅልፍ ልንመለከት አልቻለም። ነገር ግን አሁንም ቢሆን ዊሜይነት በቃ በመጨረሻም አቋረጥ። ሰሐራ በረሃን ካቋረጥን በኋላ ወደ ጆሃንስበርግ ወደምናደርገው ጉዞም ደግሞ ልናቀና ቻለን። ጉዟችን ተሳካ። በመጨረሻም ደርሰናል። ከሰሐራ በኋላ የተፈጠሩትን ነገራቶች ባልነግራችሁም ችግር የለውም። ብቻ ግን መጨረሻችን ጆሃንስበርግ እንደነበረና እዛም ደግሞ እንደደረስን ልነግራችሁ እፈልጋለሁ። በረሃውን ካቋረጥን ከ3 ወር በኋላ ደረስን። አሁን እዚህ ጋር ቆም ብዬ የበረሃን ጉዞ ከህይወት ጋር እያየሁትና ከስኬት ጋር እያየሁት ልነግራችሁ እፈልጋለሁ። ስኬትንም ማግኘት ከፈለጋችሁ እነዚህን 7 ህጎች ብትከተሉ ጥሩ የሚባል ውጤትን ታገኛላችሁ ብዬ አስባለሁ። የምትመኙትን እያንዳንዱን ነገር ማሳካት ትችላላችሁ። የመጀመሪያ ብዬ የማስቀምጠው ዲሳይድ አፖን አ ጎል የሚለውን ነገር ነው። ግዴታ ግብ ያስፈልጋችኋል። ግባችሁን ማውጣት አለባችሁ። እኛ ጆሃንስበርግ ብለን አውጣን። ከዛ በኋላ አይናችን ሁሌም ቢሆን ግባችን ላይ ነው። እናንተስ ግባችሁ ምን ይሆናል? ዋናውና አስፈላጊው ነገር ግባችሁን ካወጣችሁ በኋላ የመጀመሪያ የሚባለውን እርምጃ መውሰድ ነው። ተግባር ላይ ግዴታ ልትገኙ ይገባል። አንዴ መንገዳችሁንም ከጀመራችሁ በኋላ ቆም ብላችሁ ልታስቡ የሚገባው ነገር መቼም ቢሆን ወደ ኋላ መመለስ አልችልም የሚለውን ነጥብ ነው። ምክንያቱም ፌሊየር ኦፕሽን ሊሆን አይገባም። ውድቀትን እንደ አማራጭ እንድትወስዱ አልፈልግም፣ እንዳትወስዱትም። 3ኛው የስኬት ህግ ምለው 1 ኦይል ባረል አት አ ታይም ምለው ህግ ነው። እኛ በረሃ ውስጥ በ5 ኪሎ ሜትር ርቀት ላይ ያለችዋን አንዷን የነዳጅ በርሜል እየተመለከትን ያለፍ ነው። አንዷን ደረጃ አንዷን ስቴፕ ብቻ እየሰራችሁ ማለፍ ብቻ የሚጠበቅባችሁ ጊዜ አለ። ያንንም አድርጉ።
አራተኛ የምለው ህግ ዋች አውት ፎር ዘ ኔይሴየርስ እለዋለሁ። አይሆንም የሚሏችሁን አይሳካም የሚሏችሁን ሰዎች ተመልከቱ። ሁሉንም ነገር በአሉታዊ መንገድ የሚመለከቱት ጓደኞቻችሁ ሁሌም ቢሆን እናንተ እንደምትሞቱ በረሃ ውስጥ እንደምትቀሩ ይነግሯችኋል። ይህንን የሚነግሯችሁ እንዳትጀምሩ፣ ጉዞውን እንዳታዩት ነው። በአምስተኛ ደረጃ ፈተና የሚባሉትንና በየመንገዳችሁ ላይ የምታገኙትን መሰናክሎች እንደ ጥሩና ዋጋ እንዳላቸው ነገሮች ተመልከቷቸው። ምክንያቱም ስኬት ነው ብለን የምናስበው ደረጃ ላይ መድረስ የምንችለው እነዚህን በግዴታ ማለፍ ያለብንን ነገሮች ማለፍ ስንችል ነው። በህይወታችን ውስጥ ከባባድ የምንላቸው ነገሮች እኛ ጋር ሲመጡ እኛን ሊያጠፉን ሳይሆን ሊገነቡን ነው። ስድስተኛው ህግ ግባችሁን ክሊር አድርጋችሁ ወይንም ግልጽ አድርጋችሁ አውጡ። ነገር ግን አይምሯችሁን ክፍት አድርጎ ወደዛ ግብ የምትሄዱበትን መንገድ እንዴትም ብላችሁ ልታውቁት አትችሉም። ስለዚህ በየትም በኩል ሂዱ፣ ነገር ግን ግባችሁ ላይ ግን ድረሱ። ግባችሁ አንድ ቦታ ቢሆንም ፕላናችሁ ግን እቅዳችሁ ግን ፍሌክሲብል መሆን ይችላል፣ መለዋወጥ ይችላል። ሰባተኛው የስኬት ህግ ኖ ዋን ዳዝ ኢት አሎን። ማንም ሰው ለብቻው ሊያደርገው አይችልም። ወደ አፍሪካ ወጥነን ጉዞ ከመጀመራችንም በፊት ከጀመርንም በኋላ በጣም ብዙ ሰዎች እኛን በምክርም በገንዘብም በእገዛም በፍቅርም በሁሉም ነገር እኛን አግዘውናል ማለት እንችላለን። ለብቻችን ያደረግነው ነገር የለም። ለጋስነታቸው፣ ቅንነታቸውና በተጨማሪም ደግሞ ፍቅራቸው ያንን ጉዞ በፍጹም እንዳንረሳው ያደርገናል። ህይወታችን መጨረሻ ላይ ስንገኝ የምናስታውሰው ነገር ስኬታችንን ሳይሆን አብረውን የሳቁትን፣ ያዘኑትን፣ የተጫወቱትንና በዛ ከባድ ጊዜ ውስጥ አብረውን ያለፉትን ሰዎች ነው። ስለዚህ ያለን ብቸኛ ነገር ምንድን ነው? ሰው። ስለዚህ ከሰዎች እገዛ ለመጠየቅ መቼም ቢሆን እንዳትፈሩ። ምንም ማለት አይደለም፣ የጥንካሬና የድፍረት ምልክት ነው። እናንተም ራሳችሁን አሳልፋችሁ ለሰዎች መስጠትን ልመዱ። ሰውን ማገዝ እንደምታስቡላቸው ያሳያል፣ ታላቅነታችሁን ያሳያል። በተጨማሪም ደግሞ ኮምፓሽን፣ ስለ እነሱ እያሰባችሁ እየተጨነቃችሁ እንደሆነ የሚያመላክት። በሳሃራ በረሃ አቋርጬ ማለፌ ለእኔ ምን ያህል አስፈላጊና ጠቃሚ እንደሆነ መታቁት። ሳሃራ በረሃን ካቋረጥኩ በኋላ አይምሮዬ መቼም ቢሆን ደንግጦ አያውቅም። ምንም አይነት ችግር ሲመጣ ያንን ያለፈ ሰው መቼም ቢሆን ይሄ የማይከብደውም እያልኩ እንዳልፍ ረድቶኛል። አይምሮዬ አንኮንሽስሊ ራሱን ፕሮግራም አረገ ማለት እችላለሁ። በቃ ለሰክሰስ የተፈጠርኩ ሰው እንደሆንኩ ማሰብ ጀመርኩ። ምክንያቱም ምንም ይበግረኝ ነገር እንደሌለ ልባል። ምንም እንኳን ሰክሰስን እንዴት ነው ማቀው ሚስጥሩ ምንድነው እያልኩ ከ15 ዓመት ጀምሮ መፈለግ ብጀምርም መልሱን በሳሃራ በረሃና በብዙ ዓመት ልፋቶች ላገኘው ችያለሁ። ስለዚህ ስለኔ ታሪክ፣ ስለኔ ጉዞ ለምንድነው የነገርኳችሁ? የኔ ሳሃራ በረሃን ማቋረጥ ለእናንተ በምን መንገድ ሊጠቅማችሁ ይችላል? ምክንያቱ አንድ ነው። ሁሉም ሰው የራሱ ሳሃራ በረሃ አለው ብዬ ስለማስብ ነው። ሁላችሁም የራሳችሁ ብዙ የሚባሉ ፈተናዎች ይኖራችኋል። እነሱን ልክ እንደ ሳሃራ በረሃ ተመልክቷቸው። በመጨረሻም ካሪ ኦን ከተሰኘው የግጥም መድብል የወደድኩትን የመጨረሻውን ስንኝ ልስጣት። አንዳንዶች በጥርጣሬ በረሃ ላይ ይሄዳሉ፣ ይንሸራተታሉ፣ በኔጌቲቪቲ ወይም በአሉታዊነትም ተውጠው የሚቀሩ አሉ። ነገር ግን በትልቅ ኢንቱዚያዝም፣ በትልቅ ፍላጎት፣ በትልቅ ጉጉት ማገልገል መቻል፣ የአቅማችሁን መሞከርና ያቺን ስዊትነስ፣ ያቺን የህይወት ጣዕም፣ ያቺን የህይወት ጣፋጭነት፣ በተጨማሪም ደስታ፣ ሌሎችን ሰዎች ማገዝ፣ ሙዚቃ ማዳመጥ፣ በቃ እነዚህ ሁሉ ነገሮች ናቸው ትክክለኛ የፀሐይ ብርሃን፣ የህይወት ብርሃን ማለት እነዚህ ናቸው። ከዚህ በኋላ ገጣሚው ሮበርት ካሪ ኦን ፋይት ኦን ዘ ጉድ ፋይት ይላል። ቀጥሉ ቀጥሉ፣ ጥሩ የሚባለውን ውጊያ ተዋጉ ነው የሚለው። ይህንን አስገራሚ ታሪክ ያጋራን ካናዲያን አሜሪካን ሞቲቬሽናል ስፒከር ብራያን ትሬሲ ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።